አምስቱን ሶላዎች መጽሐፍ ቅዱሳዊ እንደሆኑ ማስረዳት የሚችሉበት መሰረት የላቸውም ላልኩት ንግግርና ክብረ ቅዱሳት ስዕላት ላይ አይከን ቬኔሬሽን ላይ ጥሪ አቅርቦ ነበር። ይህ ግለሰብ ከተለያዩ ወንድሞች ጋር ከዚህ ቀደም በነበረው ዲቤት ስንመለከት ድርቅናን የተከተለ የውይይት አቃርብ የሚከተልና አይንን ግንባር ያርገው ብሎ የሚዋይ ሰው ነው። ባጭር ቃሌ ለዲቤት ውይይት ብቁ ሰው አይደለም። እንደሰማችሁት ነው። ወንድማችን ዲያቆን ዘማርያም ከውይይቱ ቃሌ ከረጅም ጊዜ በፊት 78 ወር በፊት የውይይት ጥሪ አቅርቦለት ነበርና ከዛ ውይይት ለመሸሽ እንግዲህ ለቃሌ እንደዚህ አይነት ሪዝን ቀርቧል ማለት ነው። መጨቃጨቅ፣ መከራከር ምናምን የሚል አይነት ነገር ኢንፋክት በተለይ ወንድሜ ቃሌ በሚያደርጋቸው ዲቤቶች ላይ ምን አይነት ሪዛልቶች እንዳሉ ሁላችንም የምናውቀው ጉዳይ ነው። ጭቅጭቅም ቢኖር እንኳን ነጥቡ የቱ ጋር ሊሆን እንደሚችል እውነተኛውን ነገር ከሰነድ ጋር ማን እያሳየ እንደሆነ ማየት ይቻል ነበረ። ልትመጣ ኖሮ ማለት ነው ይቻል ነበር። ሶ የምርጫ አድማሱን ሰፋ ላድርግልህና ወንድማችን ዲያቆን ዘማርያም ለምን በተነሱ ቶፒኮች ላይ ከኔ ጋር ደግሞ አትገባም? እንደ ኦፕሽን አታይም? ለምን ኦፊሻል የሆኑ ዲቤቶች እኔ እናንተ አድርገን ስለማናቅ ማለት ነው። በየሰው ቤቱ አንዳንዴ ገስት ላይ ምናምን ከማውራት ውጪ ኦኬ። ሶ የሆነ ሰዓት ላይ እንዲሁ መንገድ ላይ ተገናኝተናል። ኢንፋክት ዲስሪስፔክት አድርገኸኛል ወይም ቶን ከፍ ይላል ድምጽ ከፍ ብሎ አውርተኛል ምናምን ብለህ ነበር። ደን እዚህ ቪዲዮ ላይ እንዲሁም ሌሎች ጥሪው ያቀረብክባቸው ቪዲዮዎች ላይ ደሴ ምን የምጠቀማቸውን ቃላት ተጠቅመሃል። ነገር ግን ሁለቱንም ባለመጠቀም ፕሮፌሽናል የሆነ ነገር በሁለታችንም ሳይድ እንደዚህ አይነት ፎልት ሳይኖር ማለት ነው ማድረግ እንችላለን። ሶ የምርጫ አድማሱ ብፌው ቢሰፋል ምን ይመስላል? በተነሱ ቶፒኮች ላይ ቃሌን ባየህበት መንገድ ምናልባት እኔ ላታይ ስለምትችል ማለት ነው። ስለዚህ ያንን የዲቤት ጥሪ እኔ ያቀርብልሃለሁ ማለት ነው። በተነሱ ቶፒኮች ላይ በሁሉም ላይ እኔ ያቀርብልሃለሁ፣ ከኔ ጋር እንድትገባ ጥሪ ያቀርብልሃለሁ ማለት ነው። ሌላኛው ወንድማችን ልደት ቃል እንዲህ እየተንከባለለ የመጣ ቶፒክ አለ በእኔና በአንተ መሃል። ሶለስ ክርስቶስ ላይ እኔ ሳይመቸኝ ቀርቶ የታገስከኝ አለ፣ አንተ ሳይመች ቀርቶ የቀረ አለ። አሁን ምን ላደርግ አሰብኩ? አንድ ሁለት ርዕሶችን ልጨምርልህና መርጠ አንተ ቀን ትመርጥና ርዕሶችንም የምትመርጠው አንተ ነህ። ሶለስ ክርስቶስ እንዳለ ይሆናል። ቀኑን አንተ ትመርጣለህ ማለት ነው። አንተ ባልክበት ቀን እገባለሁ። ማታ ካልክም እገባለሁ፣ ነገ ካልክም እገባለሁ ማለት ነው። እና አንድ ስቴፕ ሰፋ የምናደርገው አይከን ቬኔሬሽን እና ኢንቮኬሽን ኦፍ ዘ ሴንስ ሶለስ ክርስቶስ ኦኬ። ደን ቴክስቱዋል ትራዲሽን ላይ ኦር የመጽሐፍ ቅዱስ አተረጓጎም ላይ 80 አሐዱ ወይስ አዲሱ መደበኛ ትርጉም ኦር የፕሮቴስታንት ትራንስሌሽኖች በሚል እናንተ እንግባ። ምክንያቱም የተናገርከው ነገር ፕሮቴስታንቶች ሆም ብሎ መጽሐፍ ቅዱስን ቀይረዋል ስላልክ ማለት ነው። ሶ ቴክስቱዋል ትራዲሽን ላይ ወይም ትራንስሌሽን ላይ ሶለስ ክርስቶስ ላይ ኦኬ፣ ኢንቮኬሽን ኦፍ ዘ ሴንስ ላይ እና አይከን ቬኔሬሽን ላይ እኔ እናንተ ዲቤት ብንገባ ምን ይመስላል? አንዱን ግዴታ መምረጥ የለብም። ሁለተኛ ዲቤትም ማድረግ እንችላለን። ሶስተኛም አራተኛም እያደረግን ልንቀጥል እንችላለን። አንተ የፈለግከውን ምረጥና መግባት እንችላለን ማለት ነው። ሶ ይህንን ቪዲዮ ምዕመናን ኮፒ ሊንክ እያደረጋችሁ ለዘማርያምና ለልደት ቃል አድርሶላቸው። ጸጋና ሰላም ይብዛላችሁ። ይህ ግለሰብ ከተለያዩ ወንድሞች ጋር ከዚህ ቀደም በነበረው ዲቤት ስንመለከት ድርቅናን የተከተለ የውይይት አቃርብ የሚከተልና አይንን ግንባር ያርገው ብሎ የሚዋይ ሰው ነው። ባጭር ቃሌ ለዲቤት ውይይት ብቁ ሰው አይደለም። ሰላም ወንድሜ ዲያቆን ዘማርያም፣ ለጤና ግን እንደምን አለ? ለውይይት ጥሪ የሰጠው ምላሽ አየውና ትንሽ ሪፍሌክት ላድርግበት ብዬ አሰብኩኝ። ውይይቱን አለመቀበልህ በጣም የብልህ ውሳኔ ነው። ጥሩ ወስነሃል ብዬ አስባለሁ። ነገር ግን ውይይቶቹን ላለመቀበል የሰጠኸው ምክንያት እዚህ ግባ የሚባል አይደለም። የእናቴ መቀነት አደናቀፈኝ አይነት ይመስላል። ምክንያቱም በቅርቡ እንኳን ከወንድምህ ጋር በመጽሐፍ ቅዱስ ቀኖና ያደረግነውን ውይይት ተመልክቶ ማንም ሰው እውነታውን መረዳት ስለሚችል ማለት ነው። ስለዚህ ከተወያየ ድርቅና አንጻር አይደለም ያደረግከው። ይሄ የተወያይህን ስም አጉድፈህ ከውይይቱ ለማምለጥ የምታደርገው ጥረት እንደሆነ ማናችንም እናውቃለን። ውይይቱን ብትቀበል ኖሮ ደግሞ የምታቀርባቸውን እያንዳንዳቸውን ሐሳቦች በሙሉ ከመጽሐፍ ቅዱስም ከቤተ ክርስቲያን ታሪክም እያነሳ እንደምናፈርሳቸውም ፈጽሞ የምትረዳ ሰው መሆንንም እናውቃለን። ለዚህም ነው ቆይተህ ብትመልስልንም ከ8 ወር በፊት ለጠራው የውይይት ጥሪ እንደማትመጣ እያወቅን የሚል ርዕስ የሰጠሁት። ስለዚህ እንደገመትነውም አልመጣህም ውይይቱን። ምክንያቱም ከውይይቱ በኋላ የሚመጣውን ውጤት ልትይዘው እንደማትችል ስለምትረዳ ነው። ስለዚህ በጣም የብልህ ውሳኔ ወስነሃል። እንኳን ውይይቱን አልተቀበልክ።
ከዚህ በኋላ ደግሞ ከሌሎች ወንድሞቻችን ጋር ለመወያየት ፈቃደኝነትን አሳይተሃል። ያንን ውይይት ደግሞ በተስፋ እንጠባበቃለን። የጌታ ጸጋና ሰላም ከሁላችን። አጋጣሚ አንድ መልእክት ማስተላልፈው ከዚህ ቀደም ከወንድሜ አማን ሻሎም ጋር እንደዚህ የውይይት ጥሪ ምናምን በአምስቱ ሶላዎች አጋንንታዊ ናቸው ብያለሁ። የስ ዛሬም ናቸው እና ከዛ ውስጥ ሶለስ ክርስቶስ ወይም ክርስቶስ ብቻ በሚለው ላይ እንወያይ ብሎ የውይይት ጥሪ አቅርቦልኝ ነበረ። በተለያየ ምክንያት ሳይመቸኝ ቀርቶ ኦኬ ብዬ አይ ቲንክ ሜይ ቢ 2 ወር ምናምን ሊሆኑ ይችላል በትንሹ እችላለሁ አሁን እንወያይ ስለው አይ ቲንክ አማኑ በሰዓቱ የማይሆን ነው ብቻ የሰጠኝ ምክንያት አሳማኝ ነው። እኔው ራሴ ኦፊሻሊ ወደ ዲቤቱ ዓለም ስመለስ እነግርሃለሁ ብሎኛል እና አሁን እያየሁት ነው። አይ ቲንክ ኢንቮልቭ እያደረገ ምናምን ነገር እና አማን አቴኒ ታይም አንተ በመረጥከው ቶፒክ ሶለስ ክርስቶስ ነው ያልከው፣ ክርስቶስ ብቻ ኤኒ ታይም ኤኒ ሩም። ግን የእናንተ ሲጀምር ወይ በኮሆስት ነው ማለት ያለ በኮሆስት አያችሁ። አሁን ይሄ ቀጥሎ ያለው ስለ እንትኑ ያው ስለ እንዴት መወያየት እንዳለባቸው ነው። ግን በዋናነት የፈለግኩት ይሄንን ነው። አያችሁ ቀደም ከወንድሜ አማን ሻሎም ጋር እንደዚህ የውይይት ጥሪ ምናምን በአምስቱ ሶላዎች አጋንንታዊ ናቸው ብያለሁ። የስ ዛሬም ናቸው። ያ ሶላዎቹ አጋንንታዊ ናቸው ብዬ ነበር ከዚህ በፊት። አዎ እደግመዋለሁ፣ አጋንንታዊ ነው። ክርስቶስ ብቻ የሚለውን አንስቶ ይሄ ክርስቶስ ብቻ አጋንንታዊ ነው ብለዋል ማለት ነው። ማን ልደት በሉ እስቲ እናንተም ከሱ ተማሪዎች ስለሆናችሁ ነው የምትሉ ከሆነ እንዴት እንደሆነ ነው እናሳዩ ነው። ጌታ ኢየሱስ ሆይ ምሕረት አድርግላቸው። አንተ ወንድማችን ጥቅሱ ምክንያቱም ጥቅሱ ሲባል ገባ ሌላ እንደሆነ እርግጠኛ ነኝ ስለገባው። እሷ ዝም ብሎ ነው ጥቅሱ የሚጠቀሰው። ዕብራውያን 1:8 እኮ ደስ እሱ እንትን በደንብ አይቶት አልገባም። ግን እስቲ ይህንን እኔ በጣም እንደው ቢገባበት ይህ ልጅ ደስ ይለኛል። ሶለስ ክርስቶስ ስህተት ነው የሚል ከሆነ ስህተት ነው እኮ ምንም እኮ አይደለም እኮ አሻሻልክለት። አጋንንታዊ ነው አጋንንት ጌታ ኢየሱስ መቼ ነው የቆየ ነው? አዎ እና ቀጥሎ ደግሞ እንትኑ ጠፋብኝ እንጂ ሰሞኑን አግኝቼው፣ ግን እኔ በቃ እንደኔ መያዝ ፋይል የመያዝ እንትኔ በጣም ደካማ ነው። ገብቶ እሱ ሩም ውስጥ ማን ቃል ሩም ውስጥ ማለት ልደት ሩም ውስጥ ገብቶ አማን ይህንን እንትኑን ያነሳበታል ማለት ነው። የዚህን ማስታወቂያውን ግብዣን ተቀብያለሁኝ እና እንወያይ አለው። አንተ የአጋንንት መሆኑን ታሳያለህ፣ እኔ ደግሞ አለመሆኑን አለው። አይ ከአምስቱ ሶላዎች ውስጥ ትንሽ እንትኑ ትንሽዬ ያስኬዳል፣ እንደ ሌሎቹ አይደለም። ክርስቶስ ብቻ የሚለው ትንሽ ልንቀበለው እንችላለን እና አጭር ስለሚሆን አጋንንታዊ ነው ብዬ ባምንም አጭር ስለሚሆን በላዩ ላይ ትንሽ እንትን እንጨምርበት አለው። ምን የክርስቶስ ማንነት ለምሳሌ 2 ባህሪ ያለው ምናምን ቃል ስጋ ሆነ የሚለው አይ ክርስቶስ ብቻ እኮ የሚለው ከኦንቶሎጂካል ትሪኒቲ አኳያ አይደለም እንትን የተባለው። ይሄ የተጻፈበት ምክንያት አለው። ከአባቶች ይህን ሲጽፉት ከተጻፈበት አኳያ ነው መወራ አለው። አይ እኔ ይህንን ካልተጨመረ አልወያይም ማለት ነው። ስላሴ አይ ቲንክ ስላሴ ምናምን መስሎት ነው። እንደዛ ነው አርጊመንት። አሁን የተለየ እኮ ከአብና እና ሶለስ ክርስቶስ ብቻውን እኮ እንዴ ከነ ሶላ ስክሪፕቹራ ከነ ሶላ ፊዴ እኩል የሚተነተን አስተምሮ ነው። እና እሱ ክርስቶሎጂን እንጨምርበት ያለበት ምክንያት እንትኗ ስሟ ራሱ ትጨንቃለች፣ አጋንንታዊ ለማለት። አሁን በክርስቶስ ብቻ እንዴት ነው ማለት በክርስቶስ ብለህ እንዴት አጋንንታዊ ትለዋለህ?
ጨነቀውና የሆነ ሌሎች ተባራሪ ርዕሶችን ለጥፈንበት ሰፋ እንድናደርገው ፈልጓል ማለት ነው። አይሆንም እንደዛና ሞትኩኝ በቃ ታውቃለህ። አይ ይሄ እኮ የተጻፈበት ዓላማ አለው አልከው አንተ። እንደ እኛ የምንወያየው ክርስቶስ ብቻ የሚለው የተጻፈበት ዓላማ አለው። ኦንቶሎጂካል ከሆነው ከስላሴ እንትን ተነስቶ አይደለም። አሁን እሱ ያችን ለማስገባት ነው የፈለገው ማለት ነው። እና አሁን እኮ ክርስቶስ ብቻ ሲባል ከአብ የገለጠል ተለይቶ ከመንፈስ ቅዱስ ተለይቶ ምንል እየመሰላቸው እኮ ነው። አሁን አጋንንታይ ነው የሚሉት ማለት ነው። እስቲ እሷን ክሌም ያምጡና ሃው ስቱፒድ ልጆቹ ያሉበት አቋም ራሱ የሆነ አካዳሚክ ዝግጁነታቸው ምን ያክል ስቱፒድ እንደሆነ ለማሳየት ይመቻል፣ እንደዚህ አይነት ክሌም ያመጡ ከሆነ። ምክንያቱም አሁን መዳን በሌላ የለም ምናምን ስንል እነሱ ሲሉት ችግር የለውም፣ እኛ ስንል አሃ እንድንበት ዘንድ ከሰማይ በታች ሲሰጠን ኢየሱስ ነው ስለሚል መንፈስ ቅዱስ አያድንም እያላችሁ ነው ምናምን ይሉናል ማለት ነው መጥተው። እነሱ ግን ፍሪሊ እኛ ሳንሰማ በጀርባ ይተረጉሙታል። እንደዛ ብሎ በጓሮ ይተረጉሙታል። እስቲ ቪዲዮን አሁን ስለቅ ታዩታላችሁ። አንድ ሁለት ምርጫ አድርጌለታለሁ። የሆነ ሳለ አልተመቻቸንም ነበር። እሱ ደግሞ ፖለቲክስ ላይ ስለሆነ ቀኑና ያልሆነን በሲኖዶስ እልባት ያላገኘለትን መጽሐፍ እየዞረ እያደለ ነው እንደምታውቀው። እኔ የሆነ ሳለ አልተመቸኝም ነበረ። እሱ ደግሞ ከዛ በኋላ እዛች ቢዝነስ ውስጥ ነበር። አሁን አንድ ሁለት ሶስት ርዕሶችን ጨመር አድርጌለታለሁ። አንዱ ምረጥና ግባ ብዬው ማለት ነው። እና ለዘማርያምም ወደ ጎን አንድ እየተተኮሰ እንትን አለ። አብረን እናየዋለን እንግዲህ። አይ ጥሩ አደረግ ዜዶ። ልጁ ከዜዶ ጋር ተወያይ ስለው ከአንተ ጋር ብሎ በዛ ይሄዳል። አይ ጠየቁት እኮ ምን መሰለ፣ በምን ጥቅስ ላይ ነው? እኔ እኮ የሚገርም ጥቅሱን እኮ ይኸውልህ አውጥቼ እኮ ቁጭ አድርጌዋለሁ ከነ ማብራሪያው ከነምኑ አውጥቼ ቁጭ አድርጌዋለሁ። ለምንድን ነው ያለው? ለምንድን ነው የፊልጵስዩስ መጽሐፍ የፊልጵስዩስ አማኞችን ለምንድን ነው የጸሎታችሁ በጣም ስራ እየሰራ ነው ያስፈልገኛል ያለው? ለምንድን ነው? ገባ? ደግሜ የጠየቁት ነገር አለ። የነፍሱ መዳን ነው ወይ ዋናው ጸሎት እንዲቀርብ የጠየቀው ለነፍሱ መዳን ነው ወይ የሚልም ነገር ጠይቄዋለሁ። አየህ። እና እንግዲህ በተለይ ጥቅሱን እንትን ሲል የዕብራውያን ምዕራፍ 1:8 አለና ከታች ያዲ ታችን ያው የዋህ አይደለች 14 ነው አለች። እሷ ደግሞ የዋህ ነች እና ከታች ቶሎ ብላ 14 ነው 1:14 አለች። የዋህ ነች ያዲ ተይ በላት። አንዳንድ ጊዜ የዋህነት ታበዛለች እና ማለቴ ያው የመንግስት ልዩነት አለ ማለቴ ነው። እና ያም በዛም ለመንግስቱ ነው በዚህም ለመንግስት ነው የሚፋለመው እና ጥይት አታቀበልም። ልክ ነው። በጣም እኔ ግን እየገረመኝ ያለው እኔ አንድ ግን ከነሱ አሁን በእውነት የነሱ ተሳስተው የሚሆን ወይ እንደ ቅድሙ እንደ ሊቷ መጥተውም ወይ ይሰድበዋል ወይም እንደዚህ ልጅ ጥቅሱም ዕብራውያን ምዕራፍ 1:8 ብሎ ቢሆን አስተዋጽኦ አድርገው ይሄዳሉ። እንትኑ ይሄ ድርጅታቸውን የሃይማኖት እንትናቸውን የመውደድ አስተዋጽኦ የማድረግ በተቻላቸው መንገድ ወይኖች በጨራ አድርገው ለመሄድ የሚያደርጉት እንትናቸው ከነሱ ይህን መማር አለብን። እኔ ሳስበው ማለት እኔ አሁን እንደዛ ነኝ። በምንም ተአምር በየትኛውም አቅጣጫ እኔ እንዳተርፍ ነው የምፈልገው ማለት ነው። እና ያስቁኛል ብቻ። ለማንኛውም እስቲ ማን ነው እስካሁን ያልተናገረ? እህታችን ደግሞ ገብታለች።
ማን እንበልታችን? ኧረ እስቲ አንብቡልኝ። እኔ ጋር መብራት ዛሬ ውብ አዲስ የሚል ነገር አይታየም። እሺ ውብ አዲስ ሰላም ነው እህታችን? እንዴት አለሽ? ቤተሰብ ወይስ ጎረቤት? አሁን ገና ነው ቤተሰብ የሆንኩት። እሺ አይ መልካም። የት አካባቢ ነሽ? ተምረሻል? እየተማርሽ ነው ምናምን እንደዚህ? አይ ስራ ላይ ነኝ። ሮማንያ ነኝ ያለው ነው። ኦኬ መማር ምናምን ጀምረሻል እንደዚህ? እማራለሁ። አሁን ትንሽ መንገድ ላይ ስለሆንኩ ነው ወደ ስራ እየሄድኩ፣ ለዛ ነው እየሰማኋቸው ነው። እሺ ተባረኪልኝ። እሺ ጥያቄ ምናምን ካለሽ ያው እዚህ ላይ ያሉት ልጆች ብቻ እታች ካሉት ደግሞ ያዲና የሻት ያዲ ታች ያዲ ከእሷን ላይ ደግሞ ያሉትን ላይ ካሉት ውጪ በውስጥም ቢያናግሩሽ ለማንም እንዳትመልሽ እሺ። ላይ ያሉትን ኤፍሬም አለ፣ ዜዶ አለ፣ አማን አለ፣ ቃልያ አለ፣ እነሱን አናግሪ። እታች ደግሞ ያዲ ፎሎ አድርጊያት እና እንደዚህ መማሪያ ከፈለግሽ ሽቶች ምናምኖች እንደዚህ እንልክልሻለን። እሺ በውስጥ ኦኬ። እሺ ተባረክ። አመሰግናለሁ። ተባረክ። ኦኬ ጥያቄ ምናምን ካለ ወይ እንደዛ እናርግ መሰለኛ። እስቲ የኛም ልጆች ካሉ ይቻላል። በተለይ ትናንት ያወራናቸው አንዳንድ ሀሳቦች አሉ። ሉተራን ይጸልያሉ ሲሉ በምን እሳቤ ነው እሱም ማወቅ የሚፈልጉ ከሆነ ትናንትም የካልቪንንም ሀሳብ አንስተን ነበር። አንዳንድ ሜቶዲስት ቴዎሎጂያንስ፣ አንግሊካል ቴዎሎጂያንስ ይጸልያሉ የሚለውም ብዙ ሲቃወሙ ምናምን ተቃውሞ አያቀርቡም። ኢንዳይሬክት በሆነ ሴንስ የመቀበል ነገር አላቸው። ግን ይህን ያው ብቻ እስኪ ጥያቄ ካለ በእኛ ሳይድ እንደዛ እንችላሉ። እንደዚህ ያው በአዲስም አለች ሌሎቻችሁም ካላችሁ እንደዛ ተጠይቀን እንትን ማለት ይቻላል እኮ ነው። እኔ ትልቁ ላይ ያለው እኔ ጋር ቃሌ ነው። መስፍኔ ከች ብሏል። መስፍኔ ሰላም ነው? ቢያልፍም እንኳን አደረሰ። ጠፍተሃል ሰሞኑን። አደረሰ። እንዴት ነህ? ሰላም ነው? እንዴት ነህ? ሁሉ መልካም? ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንዴት ነው ጥምቀት? የት አዲስ አበባ የት ወይስ ጎንደር? የት አሳለፍክ? ኢትዮጵያ ውስጥ ነው ያሳለፍኩት። እሺ መስፍኔ ደግሞ ስፖርት ጀምረሃል መሰለኝ። ምንድን ነው አምሮብሃል? ሰውነትህ ጀመርክ እንዴ? ብረት ምናምን ስፖርት በነገራችን ላይ ለጤንነት ጥሩ ነው። ለጤንነት ጥሩ ነው። አይምሮን ለማነቃቃት ጥሩ ነው። ኮንፊደንስ ጥሩ ነው። ግን እኔ ስፖርት እየሰራው አይደለም በአሁኑ ሰዓት። ግን ያው እንዲህ ኳስ በጣም ወዳለሁ፣ ሩጫ ወዳለሁ። እንዲህ ሲጫወቱም በጣም ደስ ይለኛል እና ያው ምናልባት ከፋሚሊም የሆነ ይመስለኛል እንዲሁ ስፖርቱን እንወደዋለን። ኦኬ አይ በጣም ጥሩ መስፍኔ ይመቻል። ትጫወታለህ ምናልባት ስራ ላይ ካልሆንክ? አረ ችግር የለውም። ያው አንዳንድ መልእክት አስተላልፍ ብላችሁ ነበረ። ቃሌ ያው ቅር ካላለ ብዙ ውይይትን እከታተላለሁ እና ያው ከስልክ ከተመለስ ከአንድ አስተያየት ያው ከተፈቀደልኝ ብሰጥ ያው የእናንተ ልጅ ስለሆነ ይመለስ። ቃሌ ከፈቀደልኝ ያው ይመለስና ከስልክ ሲመለስ ይመለስና ከፈቀደልኝ ያው ከስልክ ሲመለስ እንትን ትለዋለህ። ኦኬ ደግሞ ወይስ የምትለው ነገር አለ? ከታች ያለውን ነው የሚደግመው ወይስ ሌላ የሚለው ነገር አለው? ተመልሻለሁ። ተመልሰሃል? እሺ ይድገም፣ ችግር የለውም። ከደጋሚ ይድገምና ከዛ ያው ከፈቀድክልኝ ያው መልእክት አስተላልፍ ብለኸኝ አሁን ተናግረሃልና
ያው አንድ ነገር እላለሁ። ያው በጨዋ ነገር ነው የምነግርህ። አንተም በጨዋ ምላሽ ትሰጠኛለህ ብዬ አስባለሁ። እኔ ከየትኛውም ከኦርቶዶክስ ጋር ተወያይተህ ምንም ከአንተ ያገኘሁት ፍሬ የለም፣ አልዋሽህም። ተቃራኒ ስለሆንኩ ሳይሆን ያው ድርቅና ዘማርያም እንዳለው ድርቅና ነው አንተ ጋር። አንደኛ ነገር ከታላቁም ጋር ስትወያይ ፈትቼ አይቼ ነው ያደርኩት። ያው በሰራውን ቪዲዮ ላይ የምስማማ ልጅ አይደለሁም። ግን ዞሮ ዞሮ ከኔ ጋርም አንድ ጊዜ ተወያይተን ያለ ስራ እንዴት ይዳናል ብለኸኛል። እንደገና አባቶችን ትጠቅሳለህ። ያንተ አስተምሮ ደግሞ ምናልባት የአባቶችን ትምህርት ቃል በቃል አሁን እንድትመልስልኝ የምፈልገው እንቀበላለን የሚል የእምነት መገለጫ አለ? ቃል የራስ መልስልኝ ይሄን። እኔም አዲስ ነገር ስለሆነብኝ ነው። ባለፈው ከኔ ጋር እንወያይ ተባባልንና ተወያየን። ሮጠ ግን የቱ ጋር ነው የገባው? አባቶች ትምህርት ላይ ገብተህ መጽሐፍ ቅዱስ ብቻ ነህ ወይስ መጽሐፍ ቅዱስን ብቻ የሚለውን አትቀበለው? ማንተራስ መጽሐፍ ቅዱስ ብቻ ስንል ምን እያልን ነው መስፍን? ሄሴድ ቆይቶ ሄሴድ አይ ቆይ ሌላ ሰው እኔ ቃሌን ነው ማናገር የፈለኩት። አይ ቃሌን ነው ማናገር የፈለኩት። ኤሲ ይቅርታ፣ ግን በጣም ይቅርታ። ቃሌን በጨዋነት መልስልኝ። የእምነት መገለጫ አንዴ ቆይ መስፍን፣ እኔ እናንተን ጨርስና ከኔ ይልቅ ምንቴ ይሻልሃል ለማውራቱም ምናምን። ያው ከዚህ በፊትም እኔ ይሄንን እኮ ነው ይሄ ነው ድርቅና ነው የምንለው። ለዚህ ነው አንተን፣ ምክንያቱም ራስን በጣም ሰው ትሪት ቢያደርግ ይሻላል እኮ። ቃልዬ ማርያምን እኔ ደፍሬ ከተናገሩ ይቅርታ በቅድሚያ ይቅርታ ጠይቃለሁ። ራስህን ጥያቄህን አስቀምጥና መስፍኔ ጥያቄህን አስቀምጥና መገለጫ ላይ የአባቶችን ትምህርት እንቀበላለን ያላችሁበትን አሳየኝ። የአባቶችን ትምህርት እንቀበላለን የሚል የእምነት መግለጫ ነው የምፈልገው። አንተን አልጠየኩም። ይሄ ለቀጥታ የቀረበ ጥያቄ። ቆይ አዜድ፣ ቆይ መስፍኔ፣ አሁን በቃ አስተያየት ሰጥተሃል። የግለሰብ ይቅርና አሁን ቃልዬ ሲገባ በእንትን ላይ ብቻ ይሆን። እሺ መስፍኔ፣ ቃልዬ ተመለስክ? ተመልሻለሁ። በቃ የእንትኑ ይቀር፣ ችግር የለም። አንተ ምላሽ ብቻ ስጥ። እንትን ላይ አያንሳ። በቃ ይቅር። ሄደ ቃልዬ። መልካም እሺ። ሰላም ብያለሁ መስፍኔ። በመጀመሪያ ጸጋና ሰላም ለአንተ ይሁን። ያው ከውይይቶቼ ፍሬ አለማግኘት በጣም አሳዝኖኛል። ያው እንግዲህ ወደፊት ማስተካከለውን አስተካክላለሁ፣ ከንግግሮቼም ከውይይቶቼም ማለት ነው። ያው አንተም ደግሞ ያው ጆሮ አስተካክለህ እንደምትመጣ አይምሮ አስተካክለህ እንደምትመጣ ደግሞ ተስፋ አደርጋለሁ ወደፊት ማለት ነው። ያው ፍሬ ልታገኝ ስለምትችል እንደዛ ፍሬ ለማየት ጆሮም ምናምን ስለሚያስፈልግ ማሰብ ምናምን። ለማንኛውም ግን ምን መሰለህ፣ አሁን ቅድም በጠየቀው ጥያቄ ላይ እንደው መጽሐፍ ቅዱስ ብቻ ነው ወይስ አባቶችን ትቀበላለህ ብለህ ስለጠየቀኝ ለዛ ነው ፍሬ ያጣኸው ብዬ አሰብኩኝ። በመጀመሪያ ከውይይቶቼ ፍሬ ያጣኸው ለዛ ነው ማለት ነው ብዬ አሰብኩኝ። በቃ ምንም መረዳቱ የለህም ስለ ፕሮቴስታንቱም ስለሚወራው ነገር መረዳቱ ስለሌለህ ትንሽ እንደው ዮሐንስ ወንጌል ምዕራፍ 3 ቁጥር 16ን እነ ሮሜ ምዕራፍ 8ን ምናምን ሮሜ ምዕራፍ 3ን ምናምን ለጊዜው እነሱ ማጥናቱ ይሻልሃል። ከቴዎሎጂካል መልከታዎችም ከፓትሪስቲኩም አንፃር ምንም ባትል፣ ከፕሮቴስታንቱም አንፃር ምንም ባትል፣ ከሰዎችም ፍሬ ባትፈልግ እንዲሁ ከመጽሐፉ እንደው ዝም ብለህ አንዳንድ ነገሮችን እያየ ብትቆይ ለአንተ ጥሩ ነው ብዬ አስባለሁ። ምክንያቱም ሶላ ስክሪፕቹራ የቤተ ክርስቲያን አባቶችን እንትን አላደርግም የሆነ አልቀበልም ምናምን አይልምና አስቀድሞ ከትርጉሙ ጀምሮ ምን እንትን ስላላደረከው ገና ምንም ስለማታውቀው ለዛ ሊሆን ይችላል ብዬ አስባለሁ። ከእምነት መገለጫ አሳየኝ ነው አሁን። እኔ አንተን ምልከታ ቶና እኳይ ከእምነት መገለጫ ላይ አሳየኝ። እኔ ዛሬ መስፍኔ እንዴ አንተ ሳታ ኖ አይደለም። ቆይ መስፍኔ አንተ የእምነት መግለጫ የሌላት ቤተክርስቲያን ውስጥ ሆኖ ሌሎች አትግቡ። አንተ ዝጋው፣ ግድ የለም አንተ ማትግባ እንጂ እንዴ መሀል አትግባ። መስፍኔ ፍሬ እያወራው ቆይ እኔ መስፍኔ አንዴ ዝጋው። መስፍኔ ቆይ ለመሰለ መስፍኔ አንዴ ዝጋው። አንዴ አንተ ስትናገር እኮ እሱ ዘግቶ አዳመጠ። አንተ ለተናገርከው እንዳንተ ደቂቃ ወስዶ እሱ መመለስ አለበት እንዴ? ታዲያ አንተ ተናግረ እሱ ዝም ማለት አለበት? ይጨርስ። ከዛ በኋላ
ወደ ርዕሳችሁ ደግሞ ትገባላችሁ። ያተካል እንዴ ልጆች ሁሉ ታች የጻፉትን ኧረ አስቁሙ እያሉኝ ሁሉ አይ ተውት ተብሎ ሄደ ቃልዬ። እሺ ስለዚህ በመጀመሪያ ደረጃ ጥያቄውን ያስጠየቀህን ሜንታሊቲ እሱን ማይንድ ማረም ስላለብኝ አንዳንድ ነገሮች ሳይታረቁ እንትን አይሉም አይደለ? ልጅ እያለ ምናምን ጥርስ ከነቀልክ በኋላ ያው በአመድ ምናምን ታርቆልህ ይሆናል ተንሻፎ ምናምን እንዳያድግ ማለት ነው። ልክ እንደዛ መጀመሪያ የተንሻፈፈ ነገር ሳናርቅ ዝም ብለን የሆነ ማስረጃ ምናምን እያልን እንትን አናደርግም። መጀመሪያ ሶላ ስክሪፕቹራ የቤተክርስቲያን አባቶችን ትምህርት አልቀበልም አይልም፣ በመጽሐፍ ቅዱሱ መሰረት መዝኝ ይቀበላለሁ ይላል እንጂ። ስለዚህ ከዚህ ልጀምር ብዬ ነው ማስረጃ አቅርብ ስትለኝ እንትን ያደረጉት። ሁለተኛው ነገር ደግሞ ነገሮችን ከቤተክርስቲያን አባቶች አንጻር ስናነሳ ኦር ደግሞ ከሁሉም አይነት አስተምህሮች አንጻር ስናነሳኛ ከዲኖሚኔሽናል እዚህ ካሉ ከሆኑ ቸርቾች ለምሳሌ እኔ ኤምኬሲ ነኝ፣ ከኤምኬሲ አስተምሮ ብቻ ምናምን የምንለው ነገር የለም። በዛ መንገድ አይደለም ነገሮችን የምናስቀምጠው፣ እንደዛ አይደለም። ኤምኬሲን በግሏ ኤምኬሲን የተመለከቱ ነገሮች ካሉ ከኤምኬሲ የእምነት አቋም ጋር በተገናኘ መልኩ እያነሳ እናወራለን። የኤምኬሲ የእምነት አቋም በማይቃወመው ልክ ነገሮችን ከሰፊው የፕሮቴስታንቱ እይታ አንጻር ደግሞ ማንሳት ካለብን ከዛ አንጻር እያነሳን ደግሞ እናወራለን። ስለዚህ በፕሮቴስታንቲዝም ውስጥ ደግሞ እንደው ኤንሸንት የሆኑ ኮንቴክስቶችንም ስትመለከት ኮንፌሽኖቻቸውንም ስትመለከት ለቤተ ክርስቲያን አባቶች ለካውንስሎች ያላቸውን ያንን ክብር ደግሞ ትመለከታለህ። ከዛ በኋላ ደግሞ መስፍኔ ትንሽ የሞባይሉ እያስቸገረው ነው ሰሞኑን ወጣ ገባ እያለ ነው። ትታገሳለህ ማለት ነው። ሜቢ ያው የቃሌን ሀሳብ ልቀጥል ነበር ካቆመበት። ቃሌ ቀጥል ገብታል። ስለዚህ ወንድማችን ከኤምኬሲ ጋር በማይጋጭ መልኩ ከሰፊ የፕሮቴስታንቲዝም አውድ ውስጥ ደግሞ ለኢንተርፕሪቴሽናችን የሚጠቅሙን ነገሮች እንወስዳለን። እኛ ስኮላሮች አሉን፣ ምሁራን አሉን። በየዲኖሚኔሽኑ ደግሞ በጣም ብዙ የምንኮራባቸውና ኮመን የሚያደርጉ ነገሮች ስላሉን ከነሱ ጋር አንድ በሚያደርገን ነገር ውስጥ ደግሞ መጽሐፉን እንተረጉማለን። ስለዚህ በስነ አፈታት ህጋችን መሰረት የቤተ ክርስቲያን አባቶች እንዴት ተረዱ የሚለው ነገር የህጋችን አካል ስለሆነ እሱን ተጠቅመንም እንፈታለን። የግድ የኤምኬሲን ማቅረብ አይኖርብኝም ማለት ነው። ስለዚህ ከኔ ስኮላርስ ከፕሮቴስታንት ስኮላርስ ሁለት ካቀረብኩለት ያበቃል ማለት ነው። ስለዚህ አሁን ለምሳሌ እዚህ ጋር እኔ በርናርድ ራምንና እንትናን አቀርብልሃለሁኝ ኬቪን ቫን ሁዘርን ሁለት አቀርብልህና ያበቃል ማለት ነው። በቃ ስለዚህ በዛ መንገድ ነው የቤተክርስቲያን አባቶችን የምንጠቀመው ማለት ነው። ሶ ያቺ የተንሻፈፈችዋ መጀመሪያ አስተሳሰቧ መታረም ስላለባት ነው እንደው ቅር እንዳይል ያንን ያልኩት። ያው ለፍሬው ግን ያው እኔም ውይይቴን አስተካክላለሁ፣ አንተም ጆሮና አይምሮ አስተካክለህ እንደምትመጣ ተስፋ አደርጋለሁ። ሶ አይበቃን። እኔ ጥላቻ አይን የለኝም፣ የጥላቻ አስተምሮ ላይ አለኝ። አራኒ ስለ አሁን የቆን ምንም የመለስክልኝ ነገር የለም። ቆይ አይ ቃሌ በትልቁንና ካስተምሮክ የአባቶችን ትምህርት መጽሐፍ ቅዱስ ብቻ የሚለውን አይደለም የምቀበለው የአባቶችንም ትምህርት እቀበላለሁ የሚለውን አሳየኝ በግልጽ። ምንም ከእምነት መገለጫ ላይ አውጣና አሳየኝ። ምንም አትሸፋፍም። ይሄው አንድ ጥያቄ እንኳን ዲያቆን ጋር አይደለም እኔ ጋር ይኸውልህ መስፍኔ በቃ አቅማችንንማ በጣም ሁላችሁንም ሰላመ ክርስቶስ ይብዛላችሁ። እሺ ሰላመ ክርስቶስ ለአንተም ይብዛ። ውጣሽ በቃ እኔ በራሴ እንደዚህ አይነት እንትኖችን ገና አሰልጥነን ነው እንግዲህ የምናስተምራቸው ማለት ነው። ከባድ ነው እንዴ ይሄ እኮ ምንም ሶሻል ሚዲያ ስልክ ስላለው የሚገባ እንጂ ምንም ነገር ያጠና ሰው አይደለም። መልሱለት ይላሉ። ሶላ ስክሪፕቹራ የአባቶችን ትምህርት ያገላል እያለ ምንድነው የምንመልስለት? ገና እኮ ሶላ ስክሪፕቹራን ቃሉን እኮ አልተረዳም። ይሄ መልሱለት። አባቶችንም እቀበላለሁ ሶላ ስክሪፕቹራ ብቻ አይደለሁም በል። ይሄ እኮ በጣም እንትን እኮ ነው። አም ሶሪ በቃ አይ ልጠቀመው ነበር አንድ በጣም እንትን ቃል ልጠቀም ነበር ይቅርብኝ። ሶ ይሄ በጣም ሌም ነው። እንደዚህ አይነት እንትን በጣም ሌም ነው። አንዱ ገብቶ ነበረ እንደዛ ለመማር ዝግጁ የሆነ ሰው የሆነ ሳለ እንደዛ ብሎ ነበረ።
አይ ቲንክ እንትና ይመስለኛል ማን ጸሎት ይመስለኛል። ሶላ ስክሪፕቸራ ትሉ የለው ወይ አባቶችን ትቀበላላችሁ ወይ ሲባል ሶላ ስክሪፕቸራ ስንል ምን እያልን ነው? አባቶችን ያገለለ ነው? አይ እንደዛ ሲባል ነው የሰማሁት አለ። አይ እንደዛ አይደለም፣ እንደዚህ ነው እንደዚህ ነው እንደዚህ ነው። ይሁን አባቶችን እንጠቅሳለን። ኮንፌሽኖቻችንም የአባቶችን ኮት የሚያደርግ ነው። ኦኬ ኮት የሚያደርግ ነው። ስለዚህ ሶላ ስክሪፕቸራ ያገለለ አይደለም፣ ከጅምሮ እንደዛም ያገለለ አይደለም። ኦኬ እንደዛ ከሆነ ብሎ ንግግሩን አስተካክሎ ቀጠለ ማለት ነው። መስፍን ግን እንደዚህ አይነት ነገር ዝግጁ አይደለም። ምክንያቱም ጭንቅላት ውስጥ ኦልሬዲ አንድ ራሱ ዲፋይን አድርጎ ጨርሶ የመጣው ነገር አለ። ምን የሚል ሶላ ስክሪፕቸራ ካሉ አባት የሚባል ነገር መጥቀስ የለባቸውም የሚል ማለት ነው። እሱን አስተካክል። መጀመሪያ እሱን ነው ማስተካከል ያለብን። ኤኒዌይስ እንግዲህ ኢማጂን አሁን የተነሱ ቶፒኮች ቪዲዮን ለቄዋለሁ። ባይዞ የዲቤት ጥሪ ለልደት ቃልና ለዘማርያም አቅርብ ያለው ቪዲዮ ፖስቻለሁ። እዛ ላይ ዲፌንድ ያደረኩትን የቃሌን ንግግር እዚህ ልድገመው። ምን የሚል ነው? የሚጨቃጨቅ ልጅ ነው የሚከራከር ነው ምናምን አለ ማለት ነው። ዲቤት ላይ መጨቃጨቅም መከራከርም ያለ ነው። ዲቤት ስታደርጉ እስከ መጨረሻው የምትሄዱት ነገር አለ እስካላሳመናችሁ ድረስ። ነገር ግን ሰው ሚዳኘው ነው። ኦኬ ሰው ሚዳኘው ነው። እዚህ ጋር መልስ አልተመለሰም። ኦኬ እዚህ ጋር ጥያቄው በትክክል አልተመለሰም፣ አድረስ አልተደረገም። በዚህም ምክንያት እገሌ ነጥብ ጥሏል፣ እገሌ በትክክል ነገሩን ሃንድል አላደረገውም ማለት የምኖቹ ድርሻ ነው ማለት ነው። የሰሚዎቹ ድርሻ ነው የሚሆነው። ኦኬ የሰሚዎቹ ድርሻ ነው የሚሆነው። ስለዚህ ክርክር አለበትና ምናምን ተብሎ ግዴታ እንትን መባል የለበትም። ምክንያቱም ተመሳሳዩን እናንተ ላይ ስለምናመጣ ማለት ነው። እንዴ ተባለ አሳዩ ስንል ወፍ የለም፣ ኖ በርድ ማለት ነው። ኖ በርድ ፋውንድ፣ ወፍ የሚባል ነገር አይገኝም ቦታው ላይ። ስለዚህ አንደኛ ከቃሌ ሽሽት እንደሆነ ገብቶናል። ስለዚህ እኔ ደግሞ ብፌውን ሰፋ አድርጌዋለሁ። አሁን ቪዲዮ ላይቄዋለሁ። ግቡና ላይክ፣ ሪፖስት፣ ኮፒ ሊንክ አድርጉልኝ። ኦኬ የብፌውን አድማስ ለኤፍሬም ባለ ጊዜ ተቀብሏል። አዚፍ ኤፍሬም እና ቃሌ ብቻ ያሉ ይመስል ማለት ነው። እኔም ተጨምሬበታለሁ ለማን ለዘማርያም ጥያቄ ማለት ነው። ስለዚህ ነገሩን ሰፋ አድርገን ማየት እንችላለን። ታንክ ዩ። ኢማጂን እንግዲህ አባቶችን አትቀበሉም ሲሉን ጉባኤያትንም ጭምር እንደማንቀበል ነው የሚያስቡት ማለት ከሆነ እነዚህ ሰዎች አይሴድ አው አማን እኮ እኔ እኮ በትንሽ ሰከንድ ቢሆን እንሂድበት እስቲ በዚህ ጉዳይ ላይ። ከታች መጽሐፍ ቅዱስ ብሎ ብቻ እኮ ነው የሚለው ይላል አንዱ። ታዲያ ብቻ የሚለው መጽሐፍ ቅዱስ ብቻ የሚለው ምን እያላችሁ ነው ተብሎ አይጠየቅም። በነገራችን ላይ እኔ ደጋግሜ ልበለው፣ ይሄን እንደ ጥላቻ እንዳታዩ ካሁን በኋላ በጣም ደጋግሜ ስለምለው፣ ዲፋይን ማድረግ አትወዱም እናንተ ኦርቶዶክሳውያን። በቃ ይሄ ነው ችግራችን፣ ከኛ ጋር ከእናንተ ጋር ያለብን ችግር ይሄ ነው። ዲፋይን አይደረግም እናንተ ጋር። ለምሳሌ አማናዊ ምናምን ስትሉ አሁን እዚህ ጋር አንድ ዶክትሪን ልቃወምም ልደግፍም አይደለም ልደግፍም አይደለም፣ ግን አንድ ነገር ልበል። አማናዊ የሚለውን ቃል ትርጉም በትክክል የሚያውቅ ኦርቶዶክሳዊ በጣም ጥቂት ነው። ሁሉም አማናዊ እውነተኛ የጌታ ስጋ እውነተኛ የጌታ ደም አብራሩ ትባሉ አታረጉም። በቃ አንድም ሰው ማብራራት የሚችሉት በጣም ጥቂት ናቸው እናንተ ጋር። ለዛ ነው መጽሐፍ ቅዱስ ብቻ ሲባል ይብራራ አይብራራም ብቻ እኮ ነው እያላችሁ ያላችሁት። ኦኬ ወይ እሺ ጠሩ። መጽሐፍ ቅዱስ ብቻ ስንል ምን እያልን ነው? ኧረ ከታች የሚሳደቡ ሰዎች አሉ። እኛ አልተሳደብንም፣ በዚህ የጨዋ ቃላቶችን እየተጠቀምን ያለ ነው። መጽሐፍ ቅዱስ ብቻ ስንል ምን እያልን ነው? የማይሳሳተው የሚል ትልቅ ሴንቴንስ ውስጥ ትልቅ ቃል አለ። የማይሳሳተው ኦቶሪቲ፣ የማይሳሳተው ባለስልጣን፣ በትምህርትና በልምምድ ላይ የማይሳሳተው ባለስልጣን መጽሐፍ ቅዱስ ብቻ። የማይሳሳተው የሚል ቃል ካስገባን በኋላ ለሌላ አካል የምንሰጠው የባለስልጣንነት ሚና የለም ከእግዚአብሔር ቃል ውጪ። ይሄ የእግዚአብሔር ቃል የማይሳሳት ባለስልጣንነት ከየት ነው የመጣው ከተባለ ከራሱ ከእግዚአብሔር ነው የመጣው። ምክንያቱም ቅዱሳት መጽሐፍት የእግዚአብሔር ሰዎች በእግዚአብሔር መንፈስ ተመርተው የጻፉት መጽሐፍ ስለሆነ እግዚአብሔር አይሳሳትም። ስለዚህ ቃሉ አይሳሳትም። ቃሉ የታመነ ሆኖ ይኖራል። ስለዚህ መጽሐፍ ቅዱስ ብቻ ስንል እንደው አባቶች ምናምን የሚል እኛ ፕሮቴስታንታውያን ብዙ አይነት ኦቶሪቲዎችን እንቀበላለን፣ የሚሳሳቱ እንኳን ቢሆኑ ፋላብል
ሆነው እንቀበላለን የቤተ ክርስቲያን አባቶችንም፣ ምክንያቱም ለዘመኑም ቅርብ ናቸው፣ በአስተምሮትም ይጠቅሙናል፣ የተለያየ መርዳት እናገኝባቸዋለን። የቤተ ክርስቲያንን ማይንድ ሴት ሊነግሩን ይችላሉ። ነገር ግን የማይሳሳቱ ናቸው። የማይሳት ኢንተርፕሪቴሽን የሰሩት ከእናንተ ጋር የምንለያየው በዛ ነው። ስለዚህ እንደው መጽሐፍ ቅዱስ ብቻ የሚለውን አሁን እኔ መስፍን ሶሻል ሚዲያ ላይ እኔ ከአምና በኋላ ዘንድሮ ነው ያየሁት። ይቅርታ እዚህ ውስጥ እንዳለ ካስዩም እያረኩ ላውራ፣ ቤት ከፍቶ ለመሳደብ ሄዶ ይሆናል። ግን ማን እንደሆነ ከታች እንዳለው አምና እንዴት ነው አንድ ሰው 1 ዓመት ሶሻል ሚዲያ ላይ ፕሮቴስታንት እያለ ቁጭ ብሎ መጽሐፍ ቅዱስ ብቻ ትርጉሙ የማያውቀው? ይሄ በአጭሩ ቅድም ቃሌ አይምሮህንም ምንህንም ምን እንደሆነ ከፍተህ ስማ ያለው እውነቱን ነው ማለት ነው። ስለዚህ በቃ ችግራችሁ ስትመጡ ፕሪሳፖዝድ ናውሌጅ አላችሁ። መጽሐፍ ቅዱስ ብቻ ማለት በቃ የቤተ ክርስቲያን አባቶችን ያገለለ ኮንፌሽኖችን ያገለለ ሁሉን ያገለለ ትሉና በቃ ፕሪሳፖዝድ የሆነ ናውሌጃችሁን ይዛችሁ ነው ቁጭ የምትሉት። አሁን መስፍን ምን የሚል አስቂኝ ጥያቄ እንደጠየቀን ምናልባት ላስታውሳችሁ። የቤተ ክርስቲያን አባቶችን እንቀበላለን የሚል ኮንፌሽናችሁ ውስጥ ታሳዩ። ኢማጂን የሆነ ኮንፌሽን የሆነ አርቲክል ውስጥ የቤተ ክርስቲያን አባቶችን እንቀበላለን የሚል ጽሑፍ ሲጠይቅ፣ ኧረ በጌታ ኧረ እንደው በወላዲቱ እንዴ ምንድን ነው እየሆናችሁ ያላችሁት ጋይስ? አይምሯችሁን አሰሩ እንጂ ለምዶ እንዲህ የምትሆኑት ምንድን ነው? ከትልቅ እስከ ትንሽ እንዲህ ሕፃን መሆን። በጣም ይቅርታ ለምጠቀማቸው ቃላት፣ ግን በጣም ሕፃን እየሆናችሁ ነው። በቃ አይምሯችሁን ለማሰራት ሞክሩ። ሲጀመር የእኛን ዶክትሪን እናንተ አይደላችሁ የምታብራሩት። አዚፍ ደግሞ ኮንፌሽን እንዳለው ቤተ ክርስቲያን እንዴ ነገረ ድነታችሁ ምንድን ነው ብለን እኮ አታመጡልንም። የሆነ አባት ጠቅሳላችሁ እንጂ እኮ ኮንፌሽን አታመጡልንም። በቃ ፕሮቴስታንት የተደራጀ የተዋቀረ ቤተ ክርስቲያን ስለሆነ ኢቭን አንዱ ቤተ ክርስቲያን አይ እንዲህ ነው ብሎ አይ ሌላኛው ቤተ ክርስቲያን አይ ለእግዚአብሔር ቃል ታማኝ መሆን አለብን ብሎ አይ እንዲህ አይደለም ባለባቸው ቦታዎች ላይ አንዳንድ የተለያዩ ቦታዎች ላይ ልዩነቶች ሲኖሩብን እኛ እንደው ኮንፌሽኖቻችንን ስላስቀመጥን ነው በቃ ኤቭሪቲንግ እንደው ይሄው የቤተ ክርስቲያን እኛ ዮሐንስ አፈወርቅንም እንቀበላለን እኛ እንትናንም እንቀበላለን የሚል ጽሑፍ ኮንፌሽኖቻችን ውስጥ የምትጠብቁት ምንድን ነው? ኮንፌሽን ትርጉሙ ራሱ ለእናንተ ሶሪ በጣም ግን በጣም እኔ እየወረደብኝ ነው። ይሄ የኦርቶዶክስ ስታንዳርድ እየወረደብኝ ነው ሶሻል ሚዲያ ላይ ያለው በተለይ። ያ ኦኬ። እና እንግዲህ እዚህ ውስጥ ያላችሁ ኦርቶዶክሳውያን እኛ በፍቅር ስንጠይቃችሁ አትመልሱም፣ ግን ታች ጥሩ ቃል አይደለም የምትጽፉት እና የውይይት ቤት ነው ገብታችሁ መወያየት ትችላላችሁ። ግን ጥሩ ጽሁፍ ብቻ ጻፉ። ካልሆነ ግን ያው ሶማሊኛ የሚነገሩ ውስጥ እዚህ ጋር እንዲህ ብሎክ ስትደረጉ ሌላ ቋንቋ የሚናገር ቤት ውስጥ ነው ራሳችሁን የምታገኙት እና እንደዛ እንድናደርግ አንፈልግም። ግን ሀሳብ ብቻ በሀሳብ ሞግቱ። ቃልዬ ጨርሳ እንደ ሳጨርስ ነው እንግዲህ እንትኑ ያስወጣ። ምኑን እጨርሰዋለሁ? ምን የሚጨረስ ነገር የለም። እኔ እኮ ለዛ ነው የጠየኳችሁ። መስፍኔ ይግባ ወይ? እኔ የትም ቦታ እኔ መስፍንን አይቼዋለሁ። ሰላምታ ብቻ ነው በሰላም የሚያወራ። ከዛ ልክ ወደ እንትን ስትሄድ በቃ ያለ እውቀት ነው የሚቀናው። ብዙ ጊዜ አይቼዋለሁ ከእናንተ ጋርም ሲነጋገር። እኔ እንትን ልበል መሰለኝ ቃል አንዴ ከሪፎርምድ ኮንፌሽኖች እና ከሉትራን ኮንፌሽኖች ውስጥ ቅድም እንትና የጠየቀው ማለት ነው የጠየቀው ማን ነበረ? ጥያቄውን የጠየቀው ገብቶ የነበረ ለምሳሌ በሉትራን ሳይድ ከሄድን ኦግስበርግ ኮንፌሽን ላይ አርቲክል 1 ላይ ማለት ነው ምን የሚል ነገር ያስቀምጣሉ? ቡክ ኦፍ ኮንኮርዱ ላይ ማለት ነው ምን የሚል ያስቀምጣሉ? አወር ቸርችስ teach with common consent that the decree of the Council of Nicaea is true. Our church uses the term person ከክርስቶሎጂ ጋር በተያያዘ ማለት ነው person as the fathers have used it አባቶች እንደተጠቀሙት person የሚለውን ቃል እኛም እዚሁ እንጠቀማለን። የኒቂያ ጉባኤ ባስቀመጠው መልክም እንጠቀማለን። ይሄ ምን ላይ ነው ያለው? ኦግስበርግ ኮንፌሽን ላይ ነው ያለው። ሉትራን አርቲክል ዋላ ያለ ቡክ ኦፍ ኮንኮርዱ ላይ ማየት ትችላላችሁ። ኦግስበርግ ላይም አለ። ኦኬ
ኦክስበርግ ላይ አይ ቲንክ አርቲክል 5 ላይ ማለት ነው ምን ይላል? the fathers also teach this ብሎ ነው የሚጀምረው። ራሱ አባቶች ራሱ እንዲያስተምራሉ ብሎ ነው የሚጀምረው። it is ordained of God that who believes in Christ is saved በክርስቶስ ኢየሱስ የሚያምን ይድናል ብለው አስተምረዋል። እኛም እናምናለን እንቀበላለን ይላል። freely receiving remission of sins without works by faith alone የኃጢአት ስርየትን እንዲሁ በእምነት ይቀበላሉ፣ ስራ ሳይጨመርበት በእምነት ብቻ by faith alone ይቀበላሉ ይላል። አሁንም ኦክስበርግ ኮንፌሽን ላይ ማለት ነው። ኮንኮርዱ ላይ ማለት የሉትራን ነው። የአንግሊካኑ ልጨምርለት 39 አርቲክልስ ላይ ማለት ነው። 39 አርቲክልስ ላይ ምን የሚል ነገር ያስቀምጣሉ? አርቲክል 24 እና 34ን ሁለቱም ማየት ትችላላችሁ። ኦኬ እንደዚህ ይላል። ጀነራል ካውንስልስ ሜይ ኤር ቲንግስ ኦርዴንድ ባይ them have neither strength nor authority unless taken out of the holy scripture ይላል። እንቀበላለን፣ ነገር ግን በመጽሐፍ ቅዱስ ውስጥ እነሱ የሚሉት ነገር ቃል ከሌለ በመጽሐፍ ቅዱስ ነው የሚመዘኑት የሚል ነገር ያስቀምጣል። 39 አርቲክልስ ማለት ነው። ኦኬ ያስቀምጣል። አውቶሪቲ ነው። ኤርሊ ቸርች ፋዘርስ አውቶሪቲ ናቸው፣ ግን የሚናገሩት ነገር የሚዳኘው በስክሪፕቸር ነው ይላል። የኔውን ኮንፌሽን ልጨምርላችሁ፣ አንድ ሁለት ልጨምርላችሁ። ዌስት ሚኒስተር ማለት ነው ቻፕተር 31ን ሲኖዶችና ካውንስሎቹ ናቸው ሰብሰብ ብሎ ኢቭን ይህንን ያስቀምጡት ማለት ነው። ዌስት ሚኒስተር ኮንፌሽን የሪፎርምዶች ነው ወይም ፕሬስቢተሪያኖች ማለት ነው። አርቲክል 31ን ሄደን ማየት እንችላለን። ኦኬ ምን የሚል ቃል እየተጠቀመ ነው የሚጀምረው? ዲክሪስ አር ኢን አኮርዳንስ ዊዝ ዘ ወርድ ኦፍ ጋድ መሆን አለበት የሚል ነገር ይቀመጣል። ከዛ በኋላ ማጀስቴሪያል የሆኑ ሚኒስተራል የሆኑ ነገሮች ሳቦርዲኔት ቱ ዲክላሬቲቭ ናቸው፣ እንደ ትእዛዝ ልንቀበላቸው እንችላለን። ግን ምንድን ናቸው ሲባል ሳቦርዲኔት ቱ ስክሪፕቸር ናቸው ይላል። ኦኬ ዲክላሬቲቭ ናቸው፣ ሚኒስተራል ኦፊሶች አሉ፣ ቸርች ስልጣን አላት፣ but they are subordinate to the scriptures ይላል ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ማለት ነው። ኦኬ ይላል። ካተኪዝሞች ላይም ተቀምጧል ይሄኛው። ሶ ኢቭን ይሄ መስፈርት የቱ ጋር ነው የሆነው? ምክንያቱም እኛ ኦፕንሊ ሪጀክት ባላረግንበት ቦታ ኢቭን እንደዚህ አይነት ነገር የተቀመጠ ባይኖር እንኳን ማለት ነው ባይኖር እንኳን የቱ ጋር ነው እንቀበላለን የሚል እየተዘረዘረ ካልተቀመጠ በስተቀር መቀበላችሁ ማወቅ አንችልም የሚል ነገር የሚቀመጠው የአርጊመንት ፍሮም ሳይለንስ ነው የሚሆነው። ምክንያቱም ክሪዶቻችንና ኮንፌሽኖቻችን ደን አርቲክሎቻችንን ከዛ በኋላ ደግሞ ጸሐፊዎቻችን ሪፎርመሮቻችን እንዴት ነበር ሲናገሩ የነበሩት እንዴት ነበር ሲያስተምሩ የነበሩት የሚለው ነገር ነው እንጂ መታየት ያለበት ቃል በቃል የሆነ ነገር እንትን ካልተቀመጠ። እንዴ ተመሳሳዩን እናስቀምጥላችሁ። የቱ ጋ ነው ዶግማቲክ የሆነ ነገረ ድነት ተጽፎላችሁ የተቀመጠው? ይኸው እዚህ ጋር ተቀምጧል ብላችሁ ውስጥ ያውጡና ሳዩ። ተመሳሳይ የሆነ የድርቅና አካሄድ የምንሄድ ከሆነ ማለት ነው ጥምቀት ለድህነት ምናምን ኦኬ እዛ ጋር ይቆማል ወይ? የቱ ጋ ነው ኦርጋናይዝድ የሆነ ነገረ ድነት ሴቴሮሎጂ የቱ ጋ ነው የተቀመጠላችሁ? የቱ ጋ ነው ቤተክርስቲያኒቱ የነገረቻችሁ? ይሄ ኢቭን አካሄድ አይደለም። ሰው እነዚህን ነው ገና አሰልጥነን ምናምን ዲቤት የምናደርገው። እነዚህን ነው አስተምረን ምናምን አካሄዱ እንደዚህ ነው ብለን ነግረናቸው ድጋሚ ወደ እንትን የምንሄደው። ከባድ ነው መቼስ። ቃሉ ይቀጥል። ያ ከቤተክርስቲያን አባቶች አንጻር ሁሌ እንደተነሳ ነው ምናምን እንግዲህ አንደኛ እንግዲህ ያው አንድ አመት ሙሉ ነገር ናቸው አመት ከምናምን ነገር ናቸው። በቃ ሶላ ስክሪፕቹራ የሚለውን ሐሳብ ባነሱ ጊዜ ሁሉ ቪዲዮ ሰራን፣ ዲቤት ገባን እና ይሄ ሁሉ ሆኖ ገና ናቸው። ሶላ ስክሪፕቹራ የግድ አባቶችን መቀበል የለበትም የሚል ነሰሲቲ ውስጥ ናቸው ያሉት። ዳር በጣም የሆነ በራሳቸው ትርጉም ውስጥ ያለን ነገር እንትን ለማድረግ የሚሞክሩ ሰዎች ናቸው። ሊበሏት የፈለጓትን አሞራ ጅግሯ ይሏታል ይላል የሀገራችን ሰው። ሶ ልክ የሆነ ነገር እንትን ልታደርገው ስትፈልግ ልታጠቃው ስትፈልግ መጀመሪያ ያንን ነገር ታግ ታደርገዋለህ ማለት ነው። ያልሆነውን ያሌለውን ነገር ታግ ታደርገውና ከዛ አታክ ለማድረግ እንትን ያደርጋል፣ ይመቻል። ሴም ነገር ነው እየሆነ ያለው። እምነት ብቻ ሲባል ስራ መስራት በምንም አይነት ሁኔታ አያስፈልግም ማለት ነው። መጽሐፍ ቅዱስ ብቻ ሲባል ሌላ ከመጽሐፍ ቅዱስ በስተቀር ሌላ ነገር አያስፈልግም ማለት ነው። እንደነዚህ አይነት ነገሮች እየመጡ ያሉት ሲምፕሊ ልክ እንደዛው የፕሮቴስታንቱን ትምህርት መምታት ካስፈለገ ኢዚ ታርጌት መሆን የሚችል የተሳሳተ ምልከታ ትምህርቱ ላይ መጫን ያስፈልጋል። ያንን በማድረግ ነው እየሰሩ ያሉት። ያው መጽሐፍ አሳትመውበታል እኮ ሊደንቀን አይገባም። እዛ ድረስ ከተደረሰ ሜንታሊቲያቸው ዳት ማች እንትን ነው ማለት ነው።
ኦልሬዲ ዴቨሎፕድ ነው በዛ ጉዳይ ላይ ማለት ነው። እንግዲህ ሉተር ሚስትህን ብታታልልም እንትን ብታደርግም ብትኮበልልም ከቤተሰብ ምናምን አለቃህን ስራ ላይ እንትን ብታደርግም እግዚአብሔር ችግር የለበትም ብሏል ብለው እኮ መጽሐፍ አሳትመዋል። ሶ እንግዲህ ይህንን ለማረም በጣም ብዙ ጊዜ እንደሚፈልግ ብዙ ይፈርት እንደሚፈልግብን እናውቃለን። ግን እየመረራችሁም ቢሆን ዋጡት። ሶላዎቻችንን እናንተ በምትሉት መንገድ አለም ያስቀመጥናቸው ያው አጋንንታይ ነው ብለው የገቡት ሁሉ they couldn't prove something እኮ አይደል? የሚታወቅ ነው። አንዳንዶቹ የሌለ ሶላ ያደረጉት፣ አንዳንዶቹ የሌላውን እምነት ጭምር ነው አምጥተው ሊጭኑ የፈለጉት ምናምን። ስለዚህ ምንም ከዚህ በኋላም ፕሩቭ መደረግ የሚችል ፖይንት አለ ብዬ አላስብም። ሶ እየመረራችሁም ቢሆን ዋጡት። እያልን ያለነውን ነገር እየተረዳችሁ ስላልሆነ ብቻ እንጂ ትምህርቱን በትክክል ተረድታችሁ እንኳን አይደለም እየሞገታችሁ ያላችሁት ነው። ስለዚህ ለምን ተሞገትን አንልም። ምክንያቱም ትምህርቱ ተሞግቶ ማለፍ እንደሚችል ኦኬ ከላይ የሰው ቁጥር ምንድን ነው? ኤፍዬ ቀጥል። ምን አልከኝ? ከላይ የሰው ቁጥር ምንድን ነው? እኔ ጋ ብቻ ነው? ኤፍሬም ሊናገር ከአንተ በላይ ኤፍሬም ሊናገር ፈልጎ አንድ ቁጥር ጽፎልሃል። ይሄ ሴድ የሆነ ሀቅ የተደረገ ነገር አለ። 837 ነው የሚያሳየው። ነው 100 ምናምን ሰው ገባ። እንዚህ ምንድን ነው? ምን ሆኖ ነው? እንጃ። እኔ ጋር አንዴ ደግሞ እያየሁት ነው እንደሄደው 700 ስንት ሆነ ደግሞ? አሁን ወረደ ደግሞ። አንደኛው 677 ይላል። ኦኬ ምን ሆኖ ነው? እኔም እያየሁት ስለሆነ 100 ሰው ነው በአንዴ የሚጨምር የነበረው። ይቀጥል በዛለን አይደል? ሌላ ቤት ገብተን እንደምን አሁን እየወረደ ነው። እንትን ነው ዝም ብሎ ቁጥሩን ላይ እንትን አድርጎ ነው። ዛሬ ጥሩ አይደለም አፕሊኬሽን። ያ ይብቃኝ። ቆይ ቀጥሉ እናንተ። እሺ ኤፍዬ ሂድ። እሺ አይ ቅድም የተነሳው ላይ አንዳንድ ሀሳብ ለማስቀመጥ ለምሳሌ የቤተክርስቲያን አባቶችን ያለመጠቀም እሳቤ እንደሌለው ማለት ነው። ሶላ ስክሪፕቱራ እንደሱ አይነት እሳቤ አይደለም። ኢቨን ወደ ኋላ እንመለስ ነው እሳቤው። በክሪድ ደረጃ በካውንስል ደረጃ የተቀበልናቸው ብዙ አሉ። እንደዚህ ማለት ነው። ለምሳሌ መጽሐፈ ስምምነት ላይ የመጀመሪያው ኤዲሽን ትልቁንም ሁለተኛው ኤዲሽንም እሱም ምናምን ካየን ኦልሞስት ከ20 እስከ 25 የሚሆኑ የቤተክርስቲያን አባቶች ተጠቅሰውበታል። ከ20 እስከ 25 የሚሆኑ የቤተክርስቲያን አባቶች ተጠቅሰውበታል። እሱም ኤክስፕሊሲትሊ ቀጥታ በሆነ መንገድ ስማቸው እየተጠራ ማለት ነው። ከዛ ደግሞ ኢምፕሊሲትሊ ደግሞ ደዝንስ ኦፍ ቸርች ፋዘርስ ተጠቅሰውበታል እዚህ ኮንፌሽን ላይ ማለት ደዝንስ ማለት ነው። እና የተጠቀሱት ደግሞ እነዚህ 25 ምናምን የሆኑ ፋዘሮች በቀጥታ ሌላም ደግሞ ደዝንስ ኦፍ ፋዘርስ ሀሳባቸው እንዲህ አንድ ቦታ ምናምን ብቻ አይደለም። ራይቲንጋቸው የተለያየ ጽሁፋቸው ተነስቶ ተዳሶ አግሪ ከኛ ጋር ያደርጋሉ በሚል ወይም ደግሞ ኮንሰንሰስ አላቸው ከኛ ሀሳቤ ጋር በሚል እንደዚህ ተጠቅሰዋል። ለምሳሌ አውገስጢኖስ በቃ ቅዱስ አባት ነው እኛ ጋር። አምብሮስ፣ ጄሮም እነዚህ በላቲን ሳይዱ ያሉት፣ በክሪሶስቶም ጆን ክሪሶስቶም፣ ዮሐንስ አፈወርቅ በዚህ የኛ አባት ነው። ግሪጎሪ ዘግሬት ዘዶክተር የሚባለው ማለት ነው። ሁሉም ካቶሊክ ጋርም ድምፅ አለ። አስቲ አንተ ጋር ነው ያ ግሪጎሪ ዘግሬት አሁን ዶክተር የሚባል ነው። በቃ ዘ ቴዎሎጂያ የሚባል ማለት የቤተክርስቲያን ሐኪም የሚባለው እሱ አለ። ሲፕሪያን ሂላሪ ኦፍ ፖኤትሪስ፣ ባሲል ዘግሬት፣ አትናቴስ አንድ መጽሐፍ ከፍቼ እያነበብኩ ነው። ኢራኔስ፣ ተርቱሊያን፣ ኦሪገን፣ ጎርጎሮስ ዘንዚናዙ ኢቨን ኢስቶች ጋር ሄደን ጆን ኦፍ ደማስከስንም የመጠቀም ነገር አለ እና ኦልሞስት ብዙ ኮይት ተደርጓል። ሉተር ራሱ እነዚህን ሁሉ ከነዚህም ባለፈ ቤርናርዶፍ ክሌር ቫውክስ የሚባል ከሱ ሀሳብ ወስዶ ይጠቀማል። አሁን አታውቁትም እናንተ ይህን አባት እርግጠኛ ነኝ። አሁን ዛሬ ሲሰማ ነው አንድ ኦሪየንታል ኦርቶዶክስ። በጣም ብዙ ተጠቅመናል። ማርቲን ኬሚንቴዝ ኤግዛሚኔሽን ኦፍ ዘ ካውንስል ኦፍ ትሬንት ላይ ሁለተኛው ማርቲን ሉተር የሚባለው ሰው ማለት ነው። እሱኛው ኦልሞስት ከ40 በላይ ቸርች ፋዘርስን ጠቅሷል። ከ40 በላይ ቸርች ፋዘርስን ራይቲንጋቸውን እየዳሰሰ ማለት 40 ጊዜ መጥቀስ አይደለም። ራይቲንጋቸው ብዙ ራይቲንግ አለ። ፓትሮሎጂ ከ70,000 ከ75,000 በላይ ነው ጽሁፉ። እየጠቀሰ ጽፏል። ኤግዛሚኔሽን ኦፍ ትሬንት ላይ ማለት ነው። አንድ ኤግዛሚኔሽን ኦፍ ትሬንት ላይ ካውንስል ኦፍ ትሬንትን ኤግዛሚን ሲያደርግ
ከ40 በላይ ቸርች ፋዘርስን ጠቅሷል። ሉተር ብዙ ጊዜ ተጠቅሟል የቸርች አባቶችን። ኢቨን ከ66ቱ ቀኖና ውጭ ያሉትን መጽሐፍ ሲጠቀም እናያለን ለአርጊመንቱ። ካልቪን ጋር ብንመጣ ካልቪን ኦልሞስት ከ15 ምናምን በላይ እንደተጠቀመ አውቃለሁ። ኢንስቲትዩት ኦፍ ሪሊጅን ላይ በጣም ብዙ አባቶች አምብሮስን ይጠቅሳል፣ በዌስት ሳይድ ያሉትን ክሪሶስቶምን፣ ኦገስቲንን በተለይ ይጠቀማል። ሲፕሪያንን ያነሳል፣ አትናቴስን ያነሳል፣ ባዚል ዘግሬት፣ ጎርጎሪዮስን ያነሳል፣ ሂላሪ ኦፍ ፖይትሪስ፣ ኢራኒየስን ሁሉ ያነሳል። ተርቱሊያን፣ ኦሪገን ክሪቲካል ኦሪገንን ሲያነሱ በቁጥብ መንፈስ ነው። እነዚህን ሁሉ ኦልሞስት ከ15 በላይ እንዳነሳ አውቃለሁ ሬጉላርሊ ማለት ነው። ሌሎችን ደግሞ ራይቲንጋቸው ምናምን ሲዳስስ እንደዚህ ባይብል ኮመንተሪያቸውን በታየው ቴዎሎጂያንስን በእኛ ሳይድ ያሉትን በጣም ይጠቀማሉ። የላቲን ፋዘሮችን ከዛ ደግሞ ኢስትል ያሉትን ዘካፓዶሺያን ፋዘርስ እንደዚህ ማለት ነው። እና ሶላ ስክሪፕቱራ ብያኔው እሱ አይደለም እና በአሁን ጥያቄ የሚሆነው ወደ እናንተ ነው። ወደ እናንተ ተቀርብቶ በተለይ ኢትዮጵያ ያለችው ኦሪየንታል ቸርች የተጻፈ የተሳለጠ ነገር እስካላስቀመጠች ድረስ ጥያቄ መቅረብ ያለበት ለእናንተ ነው። ትምህርታችሁን ያስቀመጣችሁበት ዶክትሪን ስለሌለ ማለት ነው። ኢቨን የኮንሰንሰስ ፓትረን እሳቢያችሁ ምንድን ነው? ኮንሰንሰስ ፓትረን በካቶሊክ የሆነ እሳቤ አለው። አባቶች ተስማምተዋል፣ ሁሉም አግሪ ያደርግበታል የምትሉት ያ ፎርማቱ ራሱ ስንት አባት ሲቀበለው ነው? ወይስ በካውንስል ሲጸድቅ ነው? ወይ ደግሞ የኮንሰንሰስ ፓትረን ፎርሙላችሁ ራሱ የተቀመጠለት ነገር የለም። 1-4 አባት ደጋግሞ ስለተጠቀሙ አይደለም ኮንሰንሰስ ፓትረን የሚባለው። ኮንሰንሰስ ፓትረን አሁን ካቶሊክ ጋር ብትሄዱ ለቸርች ቱ ዘ ካውንስል ቱ ዘ ቸርች ባይንድ የሚደረግ ቲቺንግ ምናምን የሚል እሳቤ ያላቸው፣ ኤክስ ካቴድራ የሚል እሳቤ ያላቸው። እናንተ ምንድን ነው እሳቤያችሁ? ግልጽ የሆነ የምትከራከሩበት ያ የመከራከሪያ ነጥባችሁ ራሱ ፎርሙ ምንድን ነው? ኮንሰንሰስ ፓትረን ምናምን የምትሉት እሳቤ ማለት ነው። ይህን ያው በጣም ቻሌንጅ ሆኖ መቅረብ ይችላል። እንደኛ ቴዎሎጂያንስ የቤተክርስቲያን አባቶችን የዳሰሰም አለ ማለት ከባድ ነው የሆነት ለመናገር አንዳንዴ ማለት ነው። በኮንፌሽን ደረጃ በጽሁፋቸው ደረጃ ማለት ነው። ስለዚህ ይህን ለማለት ነው የአውቶሪቲ ሀሳብ ነው። አውቶሪቲ ለመጽሐፍ ቅዱስ ብቻ ነው ዘ ኦንሊ ኢንፋሊብል ሩል ኦፍ ፌዝ። ከዛ ፌዝ ለሚመነጭ ለዛ ልምምድ ለዛ ህይወት ሁሉ ለዛ ኑሮ ሁሉ ዘ ኦንሊ ኢንፋሊብል አውቶሪቲ ለመጽሐፍ ቅዱስ ብቻ ነው የምንሰጠው። ፎርማል በሆነ ሴንስ ደግሞ ሐዋርያት የቆሙለት ነው፣ እግዚአብሔር የቆመለት ነው፣ መጽሐፍ ነው፣ ኢንስፓየርድ ነው የሚል ነው። እንደዚህ እሳቤዎች ነው ያሉት እንጂ የኑዳ ምናምን እሳቤ አይደለም። ሶላ ስክሪፕቱራ ወይ ሶሎ ይሄ ኑዳ እንደሚሉት ስክሪፕቱራ ሀሳቤም አይደለም። እንደዛ ለማለት ነው። ጀስት ማይሆን ጭቅጭቅ እንድናቆም ማለት ነው። ለእናንተ ይብሳል ማለት ነው። ይኸው ነው እንግዲህ። አንደኛ እኔ አሁን እነሱን እንትን ማድረግ የምፈልገው አሁን ማን ይሞት ከኔ አቅም እንኳን አንድ ሩም ልከፍት ባልኩት እንትን ላይ ምን ይላሉ ብዬ መጥቻ አንብቤ ነው እና ማስረጃ ይዤ ማለት ነው። እናንተ እንኳን አይደለም እንደዚህ እንዲህ ላለ ሁል ጊዜ ለሚከፈት ሩም አይደለም ለኮለ ዲቤት ስትቀርቡ ምን ለማለት እንደፈለግን እኮ አንብባችሁ አትመጡ። ነገር ግን የእናንተ አባቶች በተለይ እንደነ ዶክተር እንግዲህ እሳቸው ናቸው ያን መጽሐፍ ካነበቡ በኋላ ይህን ሁሉ ወጣት ቀርጸውታል። መድሎተ ጽድቅ ላይ በቃ መነሻችሁ መድሎተ ጽድቅ ነው እና እሳቸው በተጣመመ ነገር ጽፈዋል። ያንን ይዛችሁ ትመጣላችሁ። ለመሞገስ ስትመጡ የምትሞግቱትን ሰውዬ ምን እንደሚያምን መጀመሪያ አውቁና ያንን እንዴት በእናንተ እውነት እንደምታከሱት መረጃ ይዛችሁ መምጣት አለባችሁ። የማታውቁትን እኮ ነው እኮ እየተቃወማችሁ ያላችሁት። አሁን ለዚህ ማስረጃ የሚሆነኝ የልደት ዲቤት ነው ከቃልዬ ጋር ክብር ለእግዚአብሔር ብቻ የሚለውን ምን ለማለት እንኳን እንደ አንድ ሰው ሊከራከር ሲመጣ ሲጠይቀው እንኳን አላወቀም እኮ አይታችሁ እንደሆነ። እሺ ምን ማለት ነው ብሎ አለው። እንዴ እኔ አንተን እምነት እኔ ልንገርልህ እንዴ ይለዋል። እና ታዲያ ምን ሊያደርግ ነው የመጣው? ትክክል አይደለም የምትለውን ካላወቀው ከምን ተነስተ ነው ታዲያ ትክክል አለመሆኑን ልትከራከር የምትመጣው? እኛ በቃ ወደ ስዕል የሚሰገድን ስግደት፣ ስዕል ፊት ለሚደረግ አምልኮ ጧፍ ማብራት
በቃ እናንተ የምትሉትን አውቀነዋል እኛ ማለት ነው። ስለዚህ ነገር ደግሞ በታሪክ ውስጥ አባቶች ምን እንዳሉም መረጃ አለን። ይሄን ይዘን ነው ልንሞግታችሁ የምንመጣው እናንተ ጋር። ለዚህ ነው መቆም የማትችሉት በዚህ ክርክር ማለት ነው። እና እኔ እናንተን መምከር የምፈልገው በቅድሚያ ይሄንን ነው። የከፈተ ካለ ሂድ። የስንት ኮንፌሽን አለ እስቲ አሁን በፕሮቴስታንት የምታውቁት እስቲ ስንት ኮንፌሽን ቸርች ምናምን እንደምጠቅሱ እናውቃለን፣ ግን ኮንፌሽን እስቲ ስንት ኮንፌሽን ታውቃላችሁ? በጣም ብዙ ኮንፌሽን አለ። እንዲህማ አታክብዱ። ዚያፍቱ ነው እኮ ዚያፍቱ ነው። አሁን እኮ ምንድን ነው ይሄ? በጣም ዝም ብለን አሁን የውጭ ዝም ብለን ያላመነ ሰው አምጥተን ኤቲስትም ቢሆን ምናምን አካዳሚካሊ ጥሩ እውቀት ያለው ሰው ምናምን ምንም ሃይማኖት ማይከተል ሰው እስቲ ከመሀል አቁመን ዝም ብለህ በእውቀት ብቻ በአካዳሚክ ብቻ ዳኘን ቢባል በእውነት ይስቃል። በጣም ነው የሚስቀው። እንዲህ አይነት አርጊመንት አይቀርብም። ለምሳሌ ሄልቬቲክ ኮንፌሽን ማለት ነው። ዘሰከንድ ሄልቬቲክ ኮንፌሽን የሚባል ኮንፌሽን አለ ፕሮቴስታንቱ ላይ፣ ክላሲካል ፕሮቴስታንቲዝም ላይ በጣም ብዙ አባት ይጠቅሳል። እኔ እስከማውቀው ለምሳሌ መጽሐፍ ከፍቼ ነው ማነብላችሁ የተጠቀሱ አባቶች ምናምን ሲጠቅስ ማለት ኦገስቲን፣ ጄሮም፣ አምብሮስ፣ ክሪሶስቶም፣ ተርቱሊያን፣ ሲፕሪያን እነዚህን ሁሉ ይጠቅሳል። እንግዲህ ኮንፌሽን ፈርስት የመጀመሪያው ራሱ የኛው ሰከንድ ሄልቬቲክ ኮንፌሽን 1566 ነው። አይ ቲንክ አወቃችሁታ ማኔ ሲሄድ ምናምን የእኛ ኮንፌሽን እኮ ነው። ምን ሆነ ነው ሄልቬቲክ እሱኛው ላይ በጣም ይጠቅስና ፈርስት ላይ ደግሞ በ1536 ኦገስቲን፣ ጄሮም፣ ክሪሶስቶም፣ አምብሮስ በጣም በቃ እኔ እኮ ከዛ የ39 አርቲክል ኦፍ ሪሊጅን 39 አርቲክል ኦፍ ሪሊጅን ማለት በጣም ኮንሳይዝ ነው እንትኑ ጽሁፉን በጣም ሰፊ ምናምን አይደለም። እሱ ላይ ራሱ አንግሊካንስ ነው አትናቴስ፣ ኦገስቲን፣ ጄሮም፣ ክሪሶስቶም በጣም ይጠቅሳል። አፖስቶሊክ ክሪድ፣ ኒሲያን ክሪድ፣ አትናቲያስ ክሪድ ኦልሞስት ኦል ፓትሪስቲክ ፕሮዳክት የሚባሉትን ሜጀሮቹን ኮንፌሽኖቻችን በጣም ይጠቀማሉ ማለት በጣም ማለት እና ብዙ ነው። አሁን በቃ ብዙ መልፋት ይሆንባቸዋል። ስለዚህ የቤተክርስቲያን አባቶች የተከበሩ ናቸው። ፓትሪስቲክ ፕሮዳክታቸው በጣም ብዙ ነው። እንጠቀማቸዋለን፣ እናነሳቸዋለን። ስናነሳቸው ግን በዶክትሪናል ፍሬምወርክ እሳቤ ነው። ግን የእኔ ጥያቄ የእናንተ ኮንሰንሰስ ፓትረም መመዘኛው ምንድን ነው? መስፈርቱ ራሱ ምንድን ነው? የኮንሰንሰስ ፓትረም የምትሉት እሳቤያችሁ በእናንተ ወረንታል በኢትዮጵያ ባለችዋ ምንድን ነው እሳቤ? ምክንያቱም በእሱ በኮንሰንሰስ ፓትረም እሳቤ መመዘኛ የምትንቀሳቀሱልን ከሆነ እንደውም ለእኛ ብዙ ነገር ነው የምታቀሉት። በጣም ብዙ የምታስወግዱት ነገር አለ እና የእናንተም ዝብርቅርቅ ያለ አቀራረብ ያለው ይመስለኛል። ዶክትሪናሊ ፍሬምወርካችሁ ትንሽ የተምታታ አይነት አቀራረብ ያለው ይመስለኛል እና አባቶችን ከጆን ኦፍ ደማስከስም ሲጠቅሱ አውቃለሁ። ቴዎሎጂያንስ እንደዚህ ለምሳሌ መብራቱ ምናምን የሚባል መብራቱ ኃይሌ ነው ማን የሚባል ጻፈ አለ። ቃልን አስገባው አንድ ቁጥር እየጻፈልን ነው። ይቅርታ እሺ ፍሬ። እሺ ችግር የለም እሺ። ቃሌ እኮ አልገኝ አለ እኮ እንትኑ ራሱ የለም። አሁን እኔ ላስገባው ስል ይቅርታ ይፍዬ ሂድ ያ ቃሌ እሺ። ጆን ኦፍ ደማስከስንም ሲጠቅሱ አውቃለሁ እና ምንድን ነው የእናንተ ኮንሰንሰስ ፓትረም እሳቤ ማለት ምንድን ነው? ቀይስ ምንድን ነው መመዘኛችሁ? አባትን ከዛም ከዚህም ከዌስቱም ከኢስቱም እየመዘዙ መጠቀም ነው ወይ እናንተ እሳቤ ማለት ምንድን ነው? እኛ ሶላ ስክሪፕቱ ላይ ቆመን ነው ምንመዛቸው ምንጠቀማቸው። ምንድን ነው እሱ ነገር ራሱ በጣም በቃ እኔ ሀፍቶ አስክ መጠየቅ አለብን። ምንድን ነው የአባቶች ስምምነት የምትሉት እሳቤያችሁ ምንድን ነው? ነጥቡ የሚለው ነገር በራሱ ምንም ግልጽ አይደለም። እሱም ብቻ ለማስቀመጥ ያክል ነው ያ